ጸሎትን ከስፍራ ጋር ማገናኘት፣ ጸሎትን ከሰዓት ጋር ማገናኘት፣ ጸሎትን ከጉልበትና ከተለያየ ስቃይ ጋር ማገናኘት ጸሎት እንዲሰማ ያደርገው። መጀመሪያ ግንኙነታችሁ መግባባት በምትችሉበት ፖዚሽን ላይ ሁኑ። ጸሎት ቁጭ ብለህም ነው፣ ተኝተህም ሊሆን ይችላል፣ ቆመም ሊሆን ይችላል። ግን ጸሎት አቴንሽኑ ኮሚኒኬሽን ክሬት መደረጉን ተግባቦት ላይ መሆናችሁን እርግጠኛ ሁኑ። በተለይ የሐዋርያትን መልእክቶች እያጠናን ስንሄድ ጸሎትን በተመለከተ ከስፍራ ከቦታና ከሰዓት አውጥተውትና በመንፈስ አድርገውታል። ሁለተኛ ሳታቋርጡ ይላል። ሶስተኛ ሁሉ ጊዜ ነው የሚለው። ሶስተኛ በመንፈስ ጸልዩ ይላል። ሳናቋርጥ ሁሉ ጊዜ እንዴት ነው የሚጸልየው? በመንፈስ ካልሆነ በስተቀር። ስለዚህ የአዲስ ኪዳን አማኝ ጸሎት ማለት ሳናቋርጥ ሁሉ ጊዜ ስልክ አይደለም የምናወራው፣ ሜሴጅ ግን እንቀበላለን። ስለዚህ ሳናቋርጥ መጸለይ እንደምንድነው ብትሉ ስልክ ላይ ሜሴጅ እንደሚመጣ 24 ሰዓት ስልካችሁ አክቲቭ ከሆነ ጥዩ ብሎ ይገባል። ስለዚህ ጸሎት ከላይ በሚመጣ ድምጽ የምንቀሰቀስበት ህይወት ነው። ሁለተኛ በውስጥ ባለ መቀስቀስ ደግሞ መንፈስ ቅዱስ የሚያነሳሳን ድምጽ ነው። ነገ ላይ ኮምፓክት ያልሆነ ሁኔታዎች ኮምፓክት ያልሆነ አካባቢያችሁ ላይ ሲሰማችሁ መንፈስ ቅዱስ መንፈሳችሁን ትሪገር ያደርጋል። መጸለይ ትጀምራላችሁ። እግዚአብሔር ደግሞ የልብ ሸክም የሆነውን በመንፈስ ቅዱስ አማካይነት ልባችሁ ውስጥ ያስቀምጣል። ልክ እንደ ሜሴጅ ነው። ጥው ሲልብህ ድንገት ከሰው መካከል ወጣ ብለህ ትቀጥላለህ። ለምን? በመንፈስ የሚደረግ መነሳሳትና መነቃቃት ስለሆነ። ማለት የግል ፍላጎት ሲኖረን ሰዓት ቀጠረን መጸለይ ልክ ነው ልክ አይደለም እምላችሁ። ሰዓት ግን እንዳናመልክ፣ ቦታ እንዳናመልክ የጸሎት ቤቴ ብለን የለየነውን ቦታ እኔ የጸሎት ቤቴ ነው የሚገርም ጸሎት የሚመቸኝ ጸሎት የሚመጣልኝ የጸሎት ቤት የለም። አዲስ ኪዳን ጸሎት በመንፈስ ነው። ስሙ ይባረክ።